አብርሽ ትናንትና ልጁን ለሩታ መለሰላት። ከመለሰ በኋላ ግን እሱ ሄርሜላን አቅፎ ከዚህ ቤት አንድም ሰው ማየት አልፈልግም፣ ልጄ ላይ ስመጣ ወንድ ማየት አልፈልግም ብሏለኝ ማለት ነው። ይህን እያደረገ ያለው እሱ ሄርሜላን አቅፎ ነው። ስለዚህ ዛሬ እንግዲህ አብርሽ ልጁን ላይ ሲሄድ ሩታ ደግሞ ትበቀለዋለች፣ ታስተካክላለች ሳይሆን ትበቀለዋለች። እሱ እንዴት ከእሷ ሳይሻል ለምንድን ነው እሷን የሚመክራት? እሷ ደግሞ እሱ ሲሄድ እንግዲህ ደስታን ታመጣና ታቃጥለዋለች ማለት ነው። ምክንያቱም ሰሞኑን ጠፍቷለኝ እና አንዳንዴ ሰውን ስንመክር እኛ ከሰው ተሽለን መገኘት አለብን ብዬ አስባለሁ። አብርሽ ልጁን በነፃነት ማየት ከፈለገ፣ ደስታን ላለማየት ፍላጎት ካለው ምንድነው ማድረግ ያለበት? ሄርሜላን ከጎኑ አርቆ ከዛ ብቻውን መጥቶ ማየት። አሁን ራሱ እንዳታመጣብኝ ይፈልጋለሁ ብለው ነበር፣ ግን ይዟት መጣ። ምንድነው መካሪ ያደረጋ? ጭራሽ ሄርሜላ መካሪ ማለት ነው። እና አንተ ሌላ ሴት አቅፈ ከዛ እሷን ደግሞ ሌላው እንዳታምጭ ማለት ሼም ነው። ምክንያቱም ራስ ወዳድነት ነው። ሩታ ትክክል ናት ማለት አይደለም፣ ወንድ ማምጣቷ ትክክል ነው ማለት ሳይሆን፣ ግን አብርሽ ደግሞ እንደዚህ ብሎ መምከር አይችልም። ለምን ካላችሁ ከሷ እሱ አይሻልም። እሱ ሴት አቅፎ ነው እዛ ከጎን ልጁን ይዳብሳል፣ ከጎን ደግሞ ውሽን ማን ያቅፋል? መሀል ላይ ሚስትን እያየ ነው። እና እንደዚህ እያደረጉ ሰውን ለመምከር በጣም ነው የሚከብደው ብዬ አስባለሁ። እና እንግዲህ ይሄን እኮ ይሄ ደስታ የሚባል ሰውዬ ከጓዳ ተደብቆም ሊሆን ይችላል። ከጓዳ ተደብቆ ይሆናል። ሩታ ያለ ነገር እንደዚህ አልዘነጠችም። ዘንጣሻል በነገራችን ላይ። እና አንዳንዴ ራሳችሁን መጣል የለባችሁም። እውነት ነው። ልጅ ስለወለዳችሁ ፍቅረኛችሁ ከጎናችሁ ስለሌለ ገና ልጅ ያሳድጋለሁ በሚል ሰበብ አስበብ ራስን መጣል በጣም መጥፎ ነው። እና ራሳችሁን ስትጠብቁ ፈላጊያችሁ ብዙ ነው። ኤቭን የማይፈልጋችሁ አልፈልጋችሁም ያላችሁ ሰው ራሱ ሊፈልጋችሁ ይችላል። እና አንዳንዴ ሰውን ስትመክሩ እናንተ የተሻለ ሆናችሁ ስትገኙ ነው ሰው መምከር ያለባቸው። አሁን አብርሽ ሄርሜላን ካንተ አርቀ ቢሆን ኦኬ፣ ግን አንተ እሷን አቅፈህ ሩታን ወንድ አታምጭ ስትል በጣም ከባድ ነው በነገራችን ላይ። እና እንደ ሀሳብ ሩታ ዛሬ ይሄን ነገር እንደዛ ስለመከራት የምታስተካከር ሳይሆን የሚብስባት ይመስለኛል። ምክንያቱም እንድታመጣብኝ አልፈልግም ብላለች ሩታ። እዛ አንድ ሩም መስጠት አቅቷ ሳይሆን እንዲከፈል ፈልጋም አይመስለኝም። ግን ደግሞ አብርሽ ሄርሜላን እያመጣ ያበሽቀኛል ብላ ስላሰበች ነው እንደዚህ እያደረገች ያለችው። እና እኔ በመሀል ያሳዘነኝ ልጁ ነው። እሷ ከወንድ ጋር ስትጋጋጥ፣ አብርሽም ደግሞ ከሌላ ውሽም ጋር ሲጋጋጥ እንዴት ነው ልጁ? ምን አይነት ባህሪ ነው ይዞ የሚያድገው? የምሬ ነው። እነዚህ ልጆች እያየ ማለት ነው። ሩታ አብርሽን ለማብሸቅ ከወንድ ጋር ትሆናለች። አብርሽ ደግሞ ሩታን ይመክራል። እሱ ደግሞ ችግሩን አይፈታም፣ አያስተካክልም። ከሴት ጋር ያለውን ነገር አይተውም። መጋጋጥ ይፈልጋል ሁሌ። ልጁ በመሀል ግን ይጎዳል። ሄርሜላ ደግሞ የአብርሽን ልጅ አትፈልግም። አብርሽ ልጁን ይዞ እንዲኖር አትፈልግም። ሲጀመር እሷ የምትፈልገው ከአብርሽ ጋር እየተጋጋጠች መኖር ነው። ሲቀጥል ሄርሜላ የሩታ ልጅ ወደው አይደለም፣ የአብርሽን ልጅ ወደውም አይደለም። ለራሷ ቪዲዮ ልትሰራበት ስለፈለገች ነው፣ ልትሸቅልበት ስለፈለገች ነው። አብርሽ ራሱ እኔ እዛ ቤት አስተር የሚመላለሰው ልጁን ወዶና ፈልጎ አይመስለኝም። ቪዲዮ ለመቅረጽ ስለሚፈልግ ነው። አምጥቶ 5 ቪዲዮ ይሰራል፣ ነገም ሌላ 10 ቪዲዮ ይሰራል። እና አብርሽ እኔ ሁሌ ነው የምላችሁ፣ ልጁ እርጉዝ እያለች ሩታን አንድ ቀን ቼክ ሳያረጋት እንደዛ ሆና ብቻዋን ወልዳ ከዛ ቤተሰብ ጋር ሄዳ ምናምን ያን ሁሉ ነገር ስታደርግ ከጎኑ ያልነበረ ሰው አሁን ስትወልድ ልጄ 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 ያውም ካደገ በኋላ። እና ይሄን ሁሉ የሚያደርገው የሚመስለኝ ቪዲዮ ለመቅረጽ ነው። በቃ በልጁ መሸቀል ይፈልጋል። አመጣው ወሰርኩ እንዲያረጉት ምናምን በቃ ቪው ስላለው ብቻ በልጁ መሸቀል ይፈልጋል። ገባችሁ? አብርሽ ብር ነው ከተባለ ሁሉን ነገር ያደርጋል። እኔ ልብስን አውልቁሉ ብትሉት የሚያወልቅ ይመስለኛል አብርሽ፣ ለዩቲዩብ ማለት ነው። ብር ያስገኛል እስከተባለ ድረስ። እና አብርሽ መምከሩ ለሩታ ምክሩ ተገቢ ነው፣ መመከር አለባት። ይህ ምክር ግን እሱ አይደለም መምከር ያለበት። እሱ አይሻልም ከሷ። እሷ እንደውም እልህ ነው የሚይዛት። አብርሽ እንደዚህ ሲላት ሄርሜላን አቅፎ አንቺ እንደዚህ ማድረግ አታድርጊ ማለት የሆነ እንደማትችል አይነት። ልጅ ከወለደች አንዲት ሴት ሌላ ወንድ አታፈቅርም፣ ሌላ ሰው አይፈልጋትም። እንደፈለገ የሚያደርጋት የልጁ አባት ብቻ ነው። ልጅ ስለወለደች ሌላ ወንድ ጋር መሄድ አትችልም፣ ሌላ ሰው አታገባም። እንደዛ አይነት አስተሳሰብ እንዲኖራት የሆነ በአእምሮ እንደዛ ነው። ልጅ ስላላት ብቻ የትም አትሄድም። ወንድ ግን እንደፈለገው መሆን ይችላል። እሷ ከወለደች በኋላ እሱ እንደፈለገው ከሌላ ሴት ጋር መጋጋጥ ይችላል፣ እንደፈለገው መሆን ይችላል የሚል ነገር ነው አብርሽ እያሳየ ያለው። ስለዚህ ይሄን ነገር ደግሞ እሷ
ታሳየዋለች። ሴት ልጅ ወልዳም መዘነጥ እንደምትችል፣ ወልዳም እንደምትፈለግ፣ ወልዳም እንደምትወደድ ማሳየት ስለምትፈልግ አብረሽ እንደዚህ ያላትን ነገር እሷ ደግሞ በግልባጩ አድርጋ ነው አትሁኝ ካላት ሆና ነው የምታሳየው። ባለፈው አሁን ከሱ እንድትርቅ ይፈልጋለሁ አላት። ጭራሽ አበባ ዲኮር ሰርታ ከልጁ ጋር ሆነ ማለት ነው። ግን ይሄ ነገር እሷን በጣም ነው የሚያሰድባት፣ በነገራችን ላይ ሩታን ማለት ነው። ሩታ አብረሽን ለማናደድ ብላ የምታደርገው እያንዳንዱ ነገር፣ በተለይ ከወንድ ጋር የምታደርገው ነገር በጣም ነው የሚያስጠላው። ምክንያቱም ከልጅነት እንደዚህ አይጠበቅም። ሲቀጥል ደግሞ ወደው እንዳልሆነ በደንብ ያስታውቃል። ምክንያቱም ልጁ ሲነቃ ፊቷ እንዴት እንደሚኮሰኮስ አይታችሁታል። ና ይሄ ሰው አሁንም መምጣቱ አይቀርም። አሁንም ገና ሌላ ድራማ ነው የሚፈጥሩብን ታያላችሁ ማለት ነው። ሄርሜልን እንድታመጣት አልፈልግም ብለው ነበር። ማንም ሰው በአንተ ጎን ያለ ሰው እንዲመጣ አልፈልግም ብለው ነበር። አቤልን ወሰደ፣ አሁንም ሄርሜላን ወሰደ። አብረሽ ችግሩ ምንድን ነው? አንድ ነገር አታርግ ተብሎ በጊዜው አስተካክላሉ ይላል፣ ግን በተአምር አያስተካክልም። ተመልሶ እዛው ነው የሚገባ። ሩታ ራሱ ካሁን በፊት አብረሽን ብዙ ጊዜ ከሴት ጋር እንዳትሆን ብለዋለች። ግን ተመልሶ ሴት ከመሆኑ አይቀርም። ለጊዜው እሺ ይላል፣ ከዛ ይሆናል። አሁንም ቢሆን ቤት ውስጥ አንድ ሰው እንድታመጣ አልፈልግም አለችው። አቤላን መልሶ ወሰዱ። ትንሽ ጊዜ ያደርግና ከዛ ከጊዜ በኋላ ተመልሶ ወደዛው ይገባል። በቃ የሆነ እንደ ስራ እንደ ልምድ አድርጎታል፣ እንደ ልምድ ወስዶታል። እና ሩታም አብረሽን ሴት አታምጣ፣ ሄርሜላን አታምጣብኝ አለችው። አመጣት። ይሄ በጣም ነው የሚያናድደው ለሷ። ለምን አታምጣብኝ ብለው ነበረ፣ እሱ ግን ይዟት መጣ። ሶ አብረሽ እሱ አታድግ ያለችውን ነገር ለጊዜው ይተዋል። አሁን አብረው ብትሆን አብረን ነውን ብለው አብረው ቢሆኑ አብረሽ ነገ ሌላ ሴት ጋር መሄዱ አይቀርም። ለጊዜው ሌላ ሰው ጋር ላይሄድ ይችላል፣ ሩታ ጋር ሊሆን ይችላል። ግን ከሳምንት ወር ምናምን ቢተው ከዛ ተመልሶ ይቀራል። ይሁን እንደ ሱስ የሆነበት ይመስለኛል አብርሽ ማለት ሱስ ነው የሆነበት። ከሴት ጋር መስራት ሱስ ነገሩ። ዶላሩ ራሱ እኮ ሱስ ነው ጋይስ። እንዴ በወር 100,000 200,000 ዝም ብሎ ገጭ ሲልላችሁ በወር 1 ሚሊዮን ብር አካውንትሽ ላይ ሲገባ ሱስ ላይ ሆንብሽ ነው። አልፈርድባቸውም በነገራችን ላይ አብርሽም ሩታ ቢጋጋጡ ከወንድ ጋር ቢሆኑ ቢሰዳደቡ ቢከረባበቱ ልጃቸውን ቢያመጡ እንደ ስራ ቆጥረውታል። ደግሞ ዶላር ሱስ ይሆናል መሆኑ አይቀርምና ሱስ ሆኖበት ነው። ዶላር ነው የሚያንቀሸቅሸው ይመስለኛል አብርሽ ሩታን እየወደደ ሌላ ሴት ጋር ሌላ ሴት ማቀፍ የሚፈልገው የዶላር ፍቅር ይመስለኛል። እና ሄርሜላም ቢሆን ክብሯን ጥላ ከአብርሽ ጋር የምትጋጋጠው ባለትዳር ወንድ ጋር ከሴት ጋር እየተጣላች አብራ የምትሰራው ይሄም ዶላር ነው ብዬ ነው የማስበው። ሩታን ብትሆን የልጅ እናት ሆና ግን ተገላልጣ እንደዛ ገላዋን እንትን ብላ ከወንድ ጋር የምትሰራው ይሄም በቃ ዶላር ነው ብዬ አሰብኩ። በቃ ሁሉ ነገር ዶላር ነው። ስለዚህ እነሱ ከካሜራ ጀርባ ምን አይነት ሀሳብ እንዳላቸው አናውቅም። ምናልባት ሩታና አብርሽ አብረው ሆኑ ሆናል። ይሄን እኮ ድራማ እየሰሩብን ያሉትና በአጠቃላይ ግን ማለት ነው ሴቶች ክብራችሁን ዝቅ የሚያደርግ ነገር አትስሩ፣ ለገንዘብም ቢሆን። ምክንያቱም ሁላችንም ነገ ይሄን ነገር ትተነው ነው የምንሄደው። መሞታችን አይቀርም። ሁሉን መኪና፣ ቤት፣ ሁሉ ነገር ድንገት ትተነው ልንሄድ እንችላለን እና የሚያዋርድ ነገር ባትሰሩ አሪፍ ነው። ምክንያቱም ነገ ጥሩ ነገር ይሆናል ብላችሁ ነው እናንተ የምትሰሩት፣ ግን ትታችሁት ነገ የምትሄዱት ነገር ነው ገንዘብ ማለት ነው።